አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ ጋይስ? አረ በእናትሽ አይ የሚያቀብሉ ጥቅስ ምናምን አትበይ እሺ ረፊ 33ን ክፈች 33 19 ነበር ያለኝ አሁን ተሻገሪ ብሎ ነበር። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ ቁጥር 33 ነው ቁጥር 34 18:33 ይሄው እጅሽ ጋር ያለው ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉስ አንተ ነህን አለው። ኢየሱስ መልሶ አንተ ይሁን የምትለው ራስህ ነህ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩህ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ እዛ ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ ኦኬ ሶ ምንድነው? ጲላጦስ አይሁዳዊ አይደለም አሕዛብ ነው፣ ግልጽ ነው። እነ አሳልፈው የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ኦር ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ሶ ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው ክሱ። ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው ጠየቅኩ። አይገናኝም። ኢየሱስ ለምን ተከሰሰ ብዬ ነው ጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን የጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። ያንን ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። ቁጥር 14 ነው የምትልበት ክስ ከአንተ ድነት ጋር አይገናኝም። ቁጥር 14 ነው ያንብብልን። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለህ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። እኔ ቁጥር 14 አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው እስኪ፣ አንብበው፣ አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው፣ እሺ፣ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን ታች የወረድከው ወንድማችን አንቺ ዝም በይ። አረ ዝም በይ። ከእፎይ ጋራ ነው እያወራን ያለ ነው። ከሱ ጋር እንጨርስ። ዝም በይ። ቀጥል። አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ፣ ድፈር። ኦኬ፣ ወደዚህ አድርጊው። ምንድነው ፖይንት? አንብበው። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ፣ አይገናኝም። ከዛ ይህን ምዕራፍ ጠቀስክልን። ቀጥል። ኦኬ፣ 18 14ን አምጪለት እስቲ ላንብብለት። አረ ያውጥችልሃለሁ ወንድማችን እያየህ ነው። ቀያፋ ኦኬ፣ አይ ስላልታየኝ ነው ይቅርታ። ኦኬ፣ ቀያፋም አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ምንድነው ይሄ የመከራቸው ምክር? ቆይ አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ፣ 14ን አብራራ። ኦኬ፣ ላብራራልህ። የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ።
አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሶ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ሶ ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይካዝ ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይካዝ እኔ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ምን ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔ እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው ጸጋ የመንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ አሁን ቀጥል። ወደ ሌላ ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረህ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ሕዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ ዮሐንስ ወንጌል ስንት 11 ከ45 ጀምረሽ ኦኬ 45 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ ካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታስቡም አላቸው። ቀያፍ ቅድም የጠቀሰው ቁጥር 51 እንድገቢ። ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይህን የተናገረው ማለት ነው። ይህንንም የተናገረው ከራሱ አይደለም፣ ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አይደለም። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ ያመጣው የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። ቪዲዮን ክፈተው። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልከራከረኝ የነበረው ምንድን ነበረ? መረጃው ሲመጣብህ አሁን ደግሞ ልሾልክ ነው። ቆይ ኢየሱስ ምንም ተረጋጋ። አንድ ጊዜ አንዴ ጨርሳል እኮ። አይ ቆይ አንተ አንድ እድል ስጡኝና እኔ ላውራ እስኪ። አደርብ ይመናት አልጨረስክም? እስከ መቼ ነው የሚጨርሱት? ወይ አልጨረስክም? እስከ መቼ ነው የሚጨርሰው? ግራ ገባኝ እኮ። አልጨረስክም ወይ? አንዱ ስለ ሕዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ሕዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል።
እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብሏል? ወንድማችን ምን ብለሃል? ከድነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? ሶ እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል፣ ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። ኢትስ ዲፍረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ትችላለህ። ኦኬ። የኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለ ሞተ የሚለው ወደ ሌላ ይሻላል። እሺ አይ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ። ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ ብሉይ ኪዳን ላይ ነው ያለው። ብሉይ ኪዳንና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት። ሚዩትሽን አንሺው፣ አይሰማም። ኦኬ ንጽጽር የሚሰራው ወንድማችን ነው። ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያመንኩ እንዴት ነው በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ ሙሴ በአዲሱ ኪዳን ነው ያልኩት። አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። እኔ እያልኩ ያለሁት ምንድነው በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ሶ ምንድነው ያልኩት? በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ ያለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አዲስ ኪዳን ላይ ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምፁን ሲሰሙ ያዌን እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክ ብቻ እንደዚህ በጉልበት የሚያምን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ ብቻ እንደሚወድቁለት አላነበብክም። አንድ የክፈችልንና እሱን ያንብብልን እስቲ ክፈችው።
ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። ጥያቄ እዚህ ጋር ፖይንት ምንድነው? ዋና ወደቁ ይላል። ፖይንት ምንድነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድነው ቅድም? ቆይ አዳምጥ። ያዌ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታውቅም ማለት ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ ይሄ ነው ፖይንት። ኦኬ እሺ ታውቃለህ አታውቅም ነበር? ቆይ አንዴ በድምፁ ብቻ በድምፁ ብቻ አውቃለሁ። ኧረ አውቃለሁ። ቆይ ቆይ አንዴ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? መረጃውን ክፈት። ቆይ አንዴ አዳምጥ። በማስረጃ አንድ ጊዜ አዳምጥ። በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጥተህ ታሳያለህ። ድምፁን በመስማት ብቻ አንዴ አዳምጥ። ኦ ማይ አዳምጥ እባክህ። ቆይ ቀድሜ ጠይቄያለሁ። ምንድነው የጠየኩ? ድምፁን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምጽ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምጽ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ክርስቶስ ማስረጃ አምጣ። የመለኮትን ድምጽ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምፁ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን እንትን ቸርች ፋዘር ይኸው ትርጓሜ አውጥታላለች። ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር የወደቁበት ምክንያት ተረጋጋ፣ በደንብ ትማራለህ። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ነው። ጊዜው ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰ ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል። ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ የሱ ትርጉም ነው። ፕሊዝ ተረጋጋ። ጊዜው ስላልደረሰ ነው ብሎናል። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው። ቀጥይ አንብቢው። ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። ዝም ብለህ የምታወራው። ፕሊዝ ተረጋጋና ክፍሉን በበለ እኔ ምዕራፉን ራሱ ያነበበው አሳልፎ ሰጧቸዋል ወይስ አልሰጣቸውም? እጁን አሳልፎበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አሁን እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም፣ አንብቢው። ኦኬ፣ ቁጥር 4 ላይ ምን ይላል? እንግዲህ ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው።
በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ። የሚይዙት ይኸው ላንብብልህ። እሺ ደግሞ ማን ትፈልጋለህ ብሎ ጠየቃቸው። እያነበብ ነው። እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። አንዴ ማማዬ አንድ ጊዜ ኦኬ። አሁን ቁጥር 4 አምንበሽ 5 ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ሊይዙት መጡ። ከይሁዳ ጋር ነበሩ አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሬቱን ኢየሱስ አሉት። ጊዜው እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦልሬዲ ውጪ ነበረ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሬቱ ኢየሱስን አሉት። ቁጥር 8 ይጂ ቁጥር 8 ላይ ጠጋርጊው ነው። ጊዜው እንደደረሰ አውቋል። ከወንድማችን ሜቢ ሁለቱ እየተጋጨ ነው እኮ። አሁን እኮ ግራ የገባኝ ነገር ተጋይታል እኮ። ቅድም ጊዜው ስላልደረሰ ነው። ጊዜው እንደደረሰ ቁጥር 4 ላይ ነበር። ኦኬ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው ቁጥር 4 ላይ ምን ይላል? ቁጥር 4 ላይ ምን ይላል? ቁጥር 4 አምጪው ላንብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው፣ በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ። ኦኬ ወደዚህ አድርጊው። እያነቃነቅሽው ነው፣ አይታየኝም። ይሄው እኔ እየጠየቅኩ ነው። በፊት ሲሸሻቸው በመቅደሱ ተሰወራቸው ይለናል። ሊይዙ ሲሉ ሊወግሩ ሲሉ ይሸሻቸው ነበር። እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ፣ የሚመጣበትን ሁሉ አወቀና ማለት ነው። ከዛ በኋላ የምትፈልጉት ሰው ማንን ትፈልጋላችሁ አላቸው አይደለ? ኢየሱስን፣ የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አፈግፍገው ወደቁ ይለናል። ቁጥር 8 ላይ አንብበዋል? አዎ አንብቤዋለሁ። ሁሉንም አንብቤዋለሁ። ስለዚህ ሰዓቲቱ ቅድም ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው? ውሸት አይደለም። ኦኬ ኢየሱስ ክርስቶስ እጁን አሳልፎ አልሰጣቸው። አንድ ጊዜ ኦኬ ይኸውልሽ፣ እንግዲህ ሊይዙት በመጡ ጊዜ ኧረ ቆይ ረጋ ብለን እናውራ። ኧረ እንደማመጥ አንዴ እንደማመጥ። ኦኬ አሁን ያመጣሽው ጥቅስ ምንድነው የሚያሳየው መሰለሽ? ኢየሱስ እንግዲህ በሙክራብ የሚያሳየው አትበል፣ ያንተን ትርጓሜ አይደለም። ያንተን ትርጓሜ አረን እየተረጎምኩ አይደለም። በሙክራብም ሊይዙት ሲሉ ጊዜው ስላልደረሰ ያልፋቸው ያመልጣቸው ነበረ። እዚህ ጋር ሲመጣ ቆይ አንዴ፣ እዚህ ጋር ሲደርስ ምንድነው ይሁዳ ሄዶ ሸጠው ኢየሱስን። ከዛ ሊቀ ካህናቶቹን ይዟቸው መጣ። ወታደሮች ጭፍሮች መጡ። ከመጡ በኋላ ኢየሱስ ጥያቄ ጠየቃቸው፣ አልያዙትም። ኢየሱስ ጥያቄ ጠየቃቸው፣ ማንን ትፈልጋላችሁ አላቸው። ሲያናግራቸው ወደቁ አልወደቁ? መለሱለት። ምን ብለው መለሱለት? የናዝሬቱ ኢየሱስን ብለው መለሱለት። ከዛ በኋላ አንዴ ወደዚህ ጋር አምጪው። እኔ ነኝ አላቸው። እኔ ነኝ ሲላቸው ወደቁ። አሁን ምንድነው መጀመሪያ ኢየሱስ ሲያናግራቸው አልወደቁ። ከመለኮታዊ እንግዲህ ፓወሩ የተነሳ የሚወድቁ ቢሆን ኖሮ መጀመሪያ ሲናገራቸው ይወድቁ ነበር። አልወደቁ። አንድምታ ትርጓሜም ብለሃል፣ እናወጣዋለን። የአባቶችን ትምህርት አንብቤው ችግር የለውም። አንተ የራስን ትርጉም እንዳትተረጉም። አሁን መለኮታዊ ክብሩ ኧረ አንዴ ጨርሻለሁ። አሁን እፎይ ምንድነው እያለ ያለው? ከብሉይ ኪዳኑ መለኮታዊ አምላክ ጋራ ኢየሱስን እያነጻጸረው ነው። ይሄ ደግሞ ሮንግ ነው። ሮንግ። ቆይ አዳምጥ።
አዳምጥ። ለማንኛውም ሌላ ጊዜ ክርስቶስ እንገናኛለን። ድምፁን አንብበና በመስማት እሺ፣ በደንብ እውቀት ቆይ ሲኖርና ቆይ ከኔ ጋር እናወጣ ታወራለህ። እናወጣ ጨርሻለሁ። ቆይ ኤርሊ ቸርች ፋዘር አይ ጨርሻለሁ። ስለጠየቅ ገና ይመጣልሃል። ቆይ ቆይ እናወጣ እናወጣ እንዳሮጥ ኤርሊ ቸርች ፋዘር ጠይቃል እኮ አዎ እንዳወጣ አላ እንዳወጣ ያ ተረጋጋ ተቀመጥ። ምክንያቱም ኤርሊ ቸርች ፋዘር ስለም ጠይቆናል። እሱም እንደሱ የተረጎመለት አንድ ያመጣልናል። ጊዜው ስላልደረሰ ነው የሚል ማስረጃ ያመጣልናል። አይቻልም። ጉዳይ ተመለስ 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 ጉዳይ ተመለስ። ተመለስ ሜቢ እንትን እየላኩለት ነው። አጥራውን አንብበና ማለኝ ይሰማል። አዎ አዎ ይሰማል። ጥበቃ ላይ ነን እንግዲህ። ጉዳይ ተመለስ። አይ ቲንክ ስልክ ገብቶበት ነው ብለን እናስብ፣ ወይ ደግሞ ጥቅስ ልከውለት ነው ያንበብ። ኮመንታሪ ትከፍትለታለች ያነባል። አይ ቲንክ በኮመንታሪ ማለት ነው። ማስረጃ ከኪስ የሆነ ተቸግረናል። ቢመጣ ጥሩ ነበር ማስረጃ። ቅድም ጀምሮ ማስረጃ እየጠየቀን ስለነበረ ማለት ነው። በነገራችን ላይ እኛ ከጉዳይ ጋር እንደዚህ ሳጣ ገባ መግባቱን ፈልገ ነው አይደለም። ነገር ግን የፈለከውን መከተል ትችላለህ። ማንም አይመስለኝም። ይኸው ስትሄዱ የሌለን ትምህርት ኦኬ። አንተ ከጥላቻ አንጻር እስልምናን ስትተች ልትኖር ትችላለህ። ግን ያንተን ማንነት የሌላው ማንነት ላይ አስቀምጠ እስልምናን ስለሚጠሉ ነው ንጽጽር የሚሰሩት። ክርስትና እንደዚህ ነው። ሊያውን ክርስትናችን የማያስተምረውን ኢቭን እኔና ጉዳይዲያ በጣም እንጨቃጨቅ ነበር። ያቀኛል። በውስጥ እየገባው እንኳን የአባቶችን ትምህርት አይደለም የምትሰጠው፣ ሙስሊም ቤት እየገባ የምትመልሰው መልስ ትክክል አይደለም እያልኩት እኔና እሱ እንዲያንጣጣመን በፊቱም ክርስቲያን ነኝ በሚል ሰዓትም ማለት ነው። አያችሁ መረዳቱ ራሱ ቤተክርስቲያናዊ ያልሆነ። አሁን ጳላዲዮስ ሲጠይቀው አኬ ይለናል። አኬ ማስረጃ ሊሆን አይችልም ሲጀመረው። አኬ ቤተክርስቲያን አባት ነው እንዴ? ስለዚህ መሄድ ትችላላችሁ፣ ግን ክርስትናን በሚያጠለሽ መንገድ አስቀምጣችሁ እንደው እስልምና እንዲወደድ ወይም ደግሞ እስልምናን እውነተኛ ሃይማኖት ለማስመሰል የምታደርጉት ጥረት በጣም ነው የሚያስቀው። እኔ አይቼዋለሁ ቪዲዮቹን በሙሉ ገርሞኛል ራሱ ልክ ትልቅ ሰው እንደሄደ ማለት። ለማንኛውም ጉዳይ አለ እስኪ መጣ እንዳታባሪ ሆንቺ ደግሞ ፖዝ ላይ ነውና እንዳይወጣ ደግሞ ይመለሳል። ማስረጃዎች ቼክ እያደረገ ስለሆነ ከአባቶች ምናምን ጠቀስ ሊያደርግልን ነው። ለቅድሙ ማስረጃ ላይ ያመጣ ስለሆነ ታውት አሉባልታ ምናምን ቲክቶክ ላይ ዛሬ ወር አልሰማህም ምናምን ብሎ አሉባልታ የሚጠቅስ እኔ መጀመሪያው ንጽጽር ሰሪ በጣም ብዙ ዓመት የሰራ ለመጀመሪያ ጊዜ ነው ጉዳይ አይዲያ ናየው። ባይዚ እንዴት አሉባልታ ይጠቀሳል ውይይት ላይ ምናምን ቻታውት ኤኒሃው እስከሚያመጣ ድረስ እንጠብቃለን። እኛም እንጠቅሳለን እሱም እንጠቅሳለን ማለት ነው። ሰው ያው ሙስሊምም አይደለም ያለ ተፍሲር ስለማንንቀሳቀስ እነሱም እንደዚህ እንደማይንቀሳቀሱት ሁሉ እኛም ያለ ተፍሲር ነቅነቅ ስለማንል በዛብን። አሁን ተፍሲሩ ከብብት እየበዛ ስለሆነ ማስረጃውን ወጣ። ጉዳይ ኧረ ተመለስ ፕሊስ፣ ትታየናለህና መለስ በልና ማስረጃዋን ፕሊስ። የኔን ማስረጃ ነገ ታመጣለህ፣ ችግር የለውም። የኔን አይደለም የጠየቁ ቆይ እስከሚመለስ ድረስ እንጠብቀዋለን። ይመለሳል ብለን ተስፋ ስለምናደርግ ቅድም እንዳያችሁት ያው እስልምናን ነቢያቶች ማንም እንዳይናገሯቸው አላህንም ማንም እንዳይናገረው በሴፍ እናስከብራለን። እሱኛው የተሻለ ነው፣ ለዛ ነው የሄድኩት ብሎኛል። እሱ ብቻ ሳይሆን አንተ ከሚገደሉት አንዱ ነህ ከምፈልግ ብሎኛል። ያው የሄደበት ምክንያት ምንድን ነው? በኃይል መሐመድን በሴፍ ለማስከበር እንደሆነ እሱን ኮንፊርም አድርጎልናል። ልክ በበዓል ነቢያቶች እነኛ ህፃናትን እያረዱ የነበሩት ስለተገደሉ ከነኛ አንጻር አይቶት እኛ ደግሞ መሐመድን አስተምሮቱን መንቀፍ ወይንም መተቸት እንደዚህ የሚያደርግብን እስልምናን የሚያጋልጥበትን እናርዳለን የሚለውን ኮንፊርም ስላደረገልን እሱን እናመሰግናለን። በመቀጠል ደግሞ ምንድነው እሱ እዚህ ጋር የተጠቀሰው ላይ ክርስቶስ አስቀድሞ የሚመጣበትን አውቆ ራሱ ነው የወጣው። የጠበቃቸው ወጥቶም የጠበቃቸው ጊዜው ስለደረሰ ነው እንጂ ጊዜው ስላልደረሰ አይደለም። ጊዜው ስለደረሰ ነው አስቀድሞ ወጥቶ የጠበቃቸው። ጊዜው ስላልደረሰ ነው የወደቁት አለ። ምንም ማስረጃ የለም። ሌላኛው ሙሴ እንኳን ብሉይ ኪዳን ያለው አዲስ ኪዳን የሚለውን እንኳን አያውቅም ማለት ነው። ይሄ ነው ንጽጽር ይሰራል የሚሉት አካል
ብሉይ ኪዳን ላይ ነው የሚገኘው ሙሴ አዲስ ኪዳን ላይ የሚል እንኳን ማያቅ ማለት ነው። ኢማጅን። ሌላኛው ገና የምናነሳቸው አሉ። ኢየሱስ እንደተሰቀለ ያምናል ማለት ነው። ሱራ 4 157 ላይ ደግሞ ቁርአን አልሰቀሉትም አልገደሉትም ተመሰለባቸው ይላል። አላህ ድራማ ሰርቶ እንዳዳነው ኢሳን ይናገራል። ሜቢ ስለሱ አካል እያወራ ከሆነ። ስለዚህ ጉዳይዲያን እናመሰግነዋለን። ሄዶ ለሙስሊሞች ወንጌል ሰብኮልናል። ጉዳይዲያ እኔ ፖዚቲቭሊ ነው ማየው። አሁንም ወንጌል ለሙስሊሞች ሄደ ኢየሱስ ተሰድቦ ተገርፎ ተተፍቶበት ተሰቅሏል ብለህ መስክረህልናል። ስለመተፋቱ ስለመሰደቡ ስለመሰቀሉ ችግር የለብንም እኛ። ትንቢት ነበረ፣ ያ ትንቢት ደግሞ ተፈጽሟል ማለት ነው። ስለዚህ ይህንን ሄደ በዚህ ምክንያት ነው የወጣሁት ክርስቶስ ስለተሰቀለ ስለተሰደበ ይሄ እውነት ስለሆነ ይህን እውነት መቀበል ከብዶኝ ነው። ክርስቶስ በስጋ ተገልጦ ራሱን ዝቅ አድርጎ የባሪያውን መልክ ይዞ መጥቶ ስለኛ ይህንን ማድረጉ ከብዶኛል። ኦኬ እኔ ሙሐመድን ግን በሴፍ በማረድ ማስከበር ነው የምፈልገው፣ እሱ ይሻለኛል። ሰው ለዛ ነው የሄድኩት ነው ያለን። ይህንኛውን አሁን ቻሌንጅ ማድረግ እንግዲህ የሰውየው ምርጫ ነው። አይ ክርስቶስ ትታረዳላችሁ ስለኔ ያለን፣ አይ እኔ ሙሐመድ ይሻለኛል ስለኔ ትታረዳላችሁ ካለው ይልቅ ስለኔ እረዱልኝ ያለው ይሻለኛል ብሎ ሄደ። ይህንን ሰውየውን ምን እናድርገው? ሙሐመድ ስለኔ እረዱልኝ ያለው ነው የሚሻለኝ እንጂ ስለኔ ተገደሉልኝ ያለው አይደለም። ክርስቶስ ምን አይነት ፍቅር እንደሆነ ይሁት። ሰዎችን እንድናርድለት ሳይሆን በስጋ ቢገሉን እንኳን እስከ ሞት ድረስ እንድንከተለው አስተማረን። ሙሐመድስ እንድናርድለት። ስለዚህ አንተ አምላክ በሰይፍ ነው የሚጠበቀው። ያንተ አላህ የሚጠበቀው የሚፈራው የሚከበረው በምታርድለት ይሆናል ማለት ነው። ሌላኛው ያመጣው ጥቅስ ቅድም ምንድነው ያየነው? አንዱ ሰው ሁሉ ሞተ የሚለው ይህንን ኦኬ ወጥቷል መሰለኝ። አይ ቲንክ ነው አለ። አሁንም እኔ ጋር ቢዩቶ እንትን ነው የሚታየው አለ አልወጣም። ቦዞሩ አለ 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 ወጥቷል። የቤት አለ ቦዞኗል አለ። በሌላ ስልክ እንትን ብሎ ይሆናል። በሌላ ስልክ ሜቢ እኔ ጋር ለፖዞ ነው እኔ ጋርም አለ። ሜቢ ቪዲዮቹን ቀጥይ። እሺ ማማዬ ቪዲዮቹን ቀጥያቸውና እስልምናን ራሱ እንዴት እንደማይጠቅም እንይበት። ቪዲዮ አልቋል። አንተ ላክልኝ ፓርት አልቋል። ሙሴን ያነሳና አልቋል። ግን ድጋሜ እንትን ካለ ለቆስጣ ልላክለትና ቆስጣ አሳየ። ስልኬ ዘጋ። ቆስጣ ትችላለህ? ላኪልኝ ለኔ እኔ መቀጠል እችላለሁ ወይ ደግሞ እኔ ማሳየት እችላለሁ። ችግር የለም። ቪዲዮ ካስፈለገ እያንድ ባንዱ ማለት ነው። እኔያው ግን ከዚህ ምን ተማራችሁ ነው አሁን ጥያቄው። በነገራችን ላይ አስተውላችሁ ከሆነ ዘሆል የተጠቀሰው ዮሐንስ ወንጌል ነው። ዮሐንስ ወንጌል ምዕራፍ 18 ተጠቅሷል። 11 12 እንደዚህ ምዕራፍ 1 ማለት ነው። ዘሆል ያመጣው ሁሉንም ማን ነው? ወንድማችን ጉዳይዲያ ነው። ዘሆል ማለት ነው። ባመጣው ጥቅስ እንኳን አነብቦት አያውቅም። ከምዕራፍ 1 እንደሚጀመር አያውቅም። አንድ ምዕራፍ 30 ቁጥር 34 ምናምን ሲጠቀስ ቁጥር 1 ላይ መጀመር እንዳለበት አያውቅም። ኦርቶዶክስ የነበረ ሰው እንዴት መሰረታዊ የሆነ የሥላሴን አስተምሮ እንኳን እንደው በትንሹ በሂንት እንኳን እንዴት አይገባው? በነገራችን ላይ ምንም ሳትማሩ ንጽጽር ምናምን የምትገቡ ልጆችን በዚሁ ነው የምመክረው። ብዙ ዓመት ስለቆያችሁ አይደለም ባይዚ ይሄን ዓመት ቆይቻለሁ ይሄን መዘፍዘፍ መቀመጥ ያን ያክል ክሬዲት ሆኖ አይቀመጥም። ተቀመጥኩ ብዙ ዓመት የዛሬ ስንት ዓመት ጀምሬ ነው የሰራሁት እና ሁኬርስ ምንም ማታክ ከሆነ ዝም ብለህ ተዘብዝፈህ ከሆነ ይሄን ያህል መቀመጥ ባይዞ የራሱን የቻለ ክሬዲት ስለማይሆን ማለት ነው። ኤኒሃው ግን በማስረጃ ማውራት የሚባለው ነገርም መልመድ ጥሩ ነው። ምናልባት እያዳበቅኝ ከሆነ እኛ ጋር ፖዞ ነው የሚታየን ጉዳይዲያ ማስረጃ በጣም ብዙ ዓመት ክርክር ላይ ውይይቶች ላይ የሰራ ግለሰብ ማስረጃ ያወጣል፣ ቁጭ ያወጣል። አውጣ ሲባል ይሄና እዚህ ጋር ነው ጥቅስ መጥቀስ አለበት። አንድምታ መጥቀስ ካለበት ይጠቅሳል። ተፍሲር ማለት ነው። ሁሉንም እንደዛው እየጠቀሰ ይሄዳል። ከብብት የሚባል ነገር ስለሌለ ማለት ነው። ሌላ ቤት አይ ቲንክ ሄዷል። እኛ ጋር ፖዝ ነው፣ ሌላ ቤት ሄዷል። የሚያሳየኝ ግን ፖዝ ነው። እኔ ጋር ራሱ ሌላ ቤት ገብቷል፣ ሌላ ቦታ ሄዷል። ኦኬ ፖዝ ላይ ነበረ። በቃ መልካም ካመለጠ እኔያው ነገ ይመጣል ይመስለኛል አይደል? ደግሞ ማስረጃ ሊያሳየን በሰፊው አይ ቲንክ ቃል ገብቶ ነው ሄደውና ዛሬ የጀመረውን አይ ቲንክ ማስረጃ ለፎይም እንደዛው ቢሆን ነገ ያመጣዋል። ነገ 3 ሰዓት ላይ በሰፊው ስለሚያመጣልን አታስቡ። ጉዳይዲያ የማስረጃ እሱ ነው፣ ማስረጃ ያመጣል አይደለም አሞ
እኔ ግን አንድ ቪዲዮ ባሳይ ፍቅድልኝ ደስ ይለኛል። አንድ ሀሳብ ትንሽ ልስጥና ልወርድ ነው። ይቅርታ አድርጉልኝ። ምናልባት እኔ ያየሁት የዚህ ልጅ እስልምና ጋር ሄዶ እንደዚህ የራሴን አመለካከት የሚል ከሆነ ለሙስሊሞች ነው። ምናልባት ከወዲሁ ብትይዙት፣ በክርስትና የኔ አመለካከት ብሎ ነገር የለም። እስልምና የሚወክል አይመስለኝም። ምናልባት እነሱ በሚሉት አንጻር ከእነሱም አንጻር ነቢያት በጠቅላላ ተሰቃይተዋል ብለው ነው የሚያስቡት። እንዲሁም ነቢያችን ለእኛ ሲል ተሰቃዩ፣ ተተፋባቸው፣ ጥርሳቸው ወለቀ፣ እንደዚህ ምናምን ነገር ነው የሚሉትና ይሄን ነገር እንደ ውርደት ነው የሚያየው። ሙስሊሞች ደግሞ በተቃራኒው እንደ ክብር ነው የሚያዩት። ለእኛ ሲሉ ይሄ ለእኛ ሲል የተከፈለ መስዋዕት ነው ብለው ነው የሚያስቡት። እና አይዶን ነው ምን እኔ አይዶን ነው እንዴት ብዬ ልገልጸው እንደምችል አላቅም። በዚህ አይነት አመለካከት ምንድን ነው ለማስተላለፍ የሞከረው? እኛ የክርስቶስ ኢየሱስ መሰቃየት የፍቅር ጥጉን ያየንበት ብለን ነው እንጂ መዋረድ ብለን አናስብም። እንደዛ ብለን አንልም። ነቢያትም እንደዚህ የከፈሉ አሉ፣ ሐዋርያትም ከፍለዋል። እንግዲህ ይህን ነገር ከመሰቃየት ወይም ከመዋረድ ሳይሆን የፍቅር ጥግ የተከፈለበትም ስለ ሰው ልጆች የተከፈለ መስዋዕት ወይም ቤዛነት ብለን ነው የምንረዳው እንጂ በዛ ልክ አንረዳም። እኔ ክርስትና ላይ ያለ እንዴት ነበር ይሄ ልጅ ሲረዳ የነበረው? ኢሳይያስ 53 መዝሙር 22 ሌሎችም የመጽሐፍ ቅዱስ ክፍሎችን ስለ ክርስቶስ የተነገረውን ትንቢት እንዴት ነበር ክርስቲያን ሆኖ እንዴት ነበር ሲረዳ የነበረው? ስለኛ ቆሰለ ተብሎ የተነገረውን ማለት ነው። እጅና እግሮቹ ስለኛ ተቸነከረ የሚለውን እንዴት ተረድቶት ነው አሁን ላይ እንደዚህ አይነት ሀሳብ ይዞ የመጣው? ኢቨን በእስልምናስ እንደዚህ አይነት አረዳድ አለ ወይ ነው? ሙስሊሞች ስለምንድን ነው ዝም የሚሉት እንደዚህ ሲሰጥ? ነቢያት በጠቅላላ ተገደሉ ብለው ነው የሚያስቡት። እንግዲህ በዘመናቸው የውርደት ካባ ተጎናጽፈዋል። በየትኛውም ዘመን ነቢያት ሲሰቃዩ ነበሩ ብለው ነው መሐመድን ጨምሮ። በእርግጥ መሐመድ እንደዛ ባይሆንም ማለት ነው። አሁን የትክክለኛ አስተምሮ ነው። በእስልምናም ራሱ ትክክለኛ አስተምሮ አይደለም። እና ሰው መስዋዕት ቢከፍል ለምሳሌ አንድ አባት ለልጁ ቢሰቃይ መስዋዕትን ቢከፍል ውርደት ነው ብሎ ነው የሚያስበው። ልጁ እንደዛ ብሎ ያስባል ማለት ነው ስለ ልጁ የተከፈለውን መስዋዕትነት። እና እንዲህ አይነት ጭንቅላት ምንድን ነው? ከየት የመጣ ነው? ይህን ጭንቅላት ተይዞ ነው አሁን ንጽጽር የሚወጣው አደባባይ ላይ የሚወጣው? ሙስሊሞችስ ተው አይሉትም? እነሱ ጋር ላርላ አስተምሮቱ በጣም የሚያሳዝን ነው። እና ይሄ ልጅ ለብዙ ዘመን ክርስትና ውስጥ መኖሩ ራሱ ክርስትናን እንዳልተረዳው እንደማያውቀው፣ ክርስቶስ ኢየሱስ አስቀድሞ በትንቢት ስለኛ ይሄ ነገር እንደሚፈጸምበት እንደሚሰደብ ሁሉ ይሄን በማድረጉ በእግዚአብሔር እንደተመታ እንደተከሰፈም እንደምንቆጥረው አስቀድሞ በትንቢት የተነገረ ነው። ይሄን ነገር ሳይረዳ ክርስትና ውስጥ ተቀምጦ ክርስቲያን ነኝ ማለት ከባድ ነው ብዬ ነው የማስበው። እና በሁሉም መልኩ ሀሳቡን የራሱን መረዳት ብቻ በየትኛውም ሃይማኖት ውስጥ የሚያስገባ ከሆነ አንድ ሃይማኖተኛ እንደ ሃይማኖተኛ አይታይም። በክርስትናም የራስ አመለካከት የራስ አተያይ የሚባል ነገር ስለሌለ ማለት ነው። እና እኔ ምንም የጨቅላ ሀሳቡ ነው የታየኝ። ጭንቅላቱ በጣም ነው እንትን ያልኩትና እንዴት እንደዛ ብሎ ሊነገር ይችላል? በዛ ላይ ደግሞ ኢየሱስ ክርስቶስ ከእኛ ድነት ጋር ምንም የሚያገናኘው ነገር የለም ብሎ መጽሐፍ ቅዱስን ያነበበ ሰው አንድ ሰው እንዴት እንደዚህ ብሎ ይናገራል? የአይሁድን የሐሰት ክስ ምስክር አምጥቶ ክርስቶስ የተከሰሰው በዚህ ነው ብሎ ለምንድን ነው እንደዛ የሚያደርገው? ያ ነው እንዴ መጽሐፍ ቅዱስ ማለት ያ ነው? አይሁዳውያን እኮ ክርስቶስን እንዴት ሊከሱት እንደነበረ በተለያየ ጊዜ ሲሞክሩ ሲዝቱ እንደነበረ ይታወቃል። በሐሰትም እንደከሰሱት ይታወቃል። የአይሁዳውያን የሐሰት ክስ ለክርስቶስ ምስክር ሆኖ ይቀርባል እንዴ? በየትኛው ነው? በየትኛው መስፈርት ነው? በእነሱ አስተምሮ እንደዚህ አይነት ነገር አለ እንደ መሐመድን ይከሱት የነበሩት ሰዎች ለምስክርነት ይቀርባሉ? ይሰድቡት የነበሩት መሐመድ በዘመኑ እኮ ይሰደብ ነበር እና ውርደት ነው ማለት ነው ለእሱ። አሁን ለዚህ ልጅ መጽሐፎቻቸው ላይ ተጽፏል። እንግዲህ ሙስሊሞች ደግሞ በዛ ልክ አይደለም የሚያስቡት የሚቀበሉትም። እና ምንም እኔ አይዶን ነው ብቻ ይቅርታ አድርጉልኝ። በጣም ሕፃን የሆነ ጭንቅላት ነው ያየሁበት እና ምንም አንዳች ነገር ጥቅም ያለው ነገርም አይደለም። እና እንግዲህ እናመሰግናለን። እፎይም ጳላዲዮስም ሁላችሁም ለሰጣችሁት መልስ እናመሰግናለን። ግን ይሄን ያህል የሚገባው አልነበረም። ልጁ ያው ፌመስ ለመሆን ይመስለኛል ዝም ብሎ ያንንም የሚነካካው እንጂ ምንም እውቀትም ኖሮት የሚያውቀው ነገር ኖሮት ነው ብዬ አላስብም። እና ከዚህ በላይም ብዙም አልናገርም። እኔ ብዙ የተማርኩበት ነገር ስለሌለ ነው። መልካም ቢኒ ካልከው ጋር የሚሄድ የራሱን የሆነ እሳቤ ያስቀመጠበታል። አይ ቲንክ እንደ ፖለቲካ ማድረጎት ለመስራት ፈልጎ
ቪዲዮ እኔም ሰርቼበት ነበረ። ሜቢ ከቻልሽ አተልቅኝና ላሳያቸው መምህር ፖስት ስለሆኑ ማለት እስኪመጡ ምንድነው የመጀመሪያ ቀን ሲናገር ተርኒንግ ፖይንቴ ትክክል አይደለም፣ በቃ እኛ የምንሰራው ንጽጽር የምንሰራው ልጆች ትክክል አይደለንም ብዬ ያሰብኩት እፎይ መሐመድ አንጠባጠበ ነው ደግሞ አንጠብጣቢ ነብይ በማለቱ በዛ ምክንያት ነው ሰሜንም መሐመድ ላለ ያለው። ይህንን ደግሞ እፎይ አይደለም የተናገረው ወይ እኛ ንጽጽር የምንሰራ ልጆች ሳንሆን ሐዲሳቶችም ጭምር ናቸው። አይ ቲንክ ቢኖር ልጠይቀው የምፈልገው ጥያቄ ይሄ ትክክል አይደለም ያለው ነገር ጉድ አይዲያ ትሰሙታላችሁ። ሌሎች ኡስታዞችም አይሻም ሐዲሳትም ይሉታል፣ እነሱን ጭምር ነው ወይስ አሁን ቢኒ እንዳለው ለራሱ እየመረጠ ነው እስልምና ውስጥም እያስተካከለ የገባው? ስሙት ምን እንደሚል። አንዴ ማን ነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ የሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ ከእሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ምን አለ፣ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል? እንዴ ምንድነው የተደረገው? መጽሐፍ ነው የተነበበው፣ ሐዲስ ነው የተነበበው። ከመነበብም አልፎ ተሰሙታላችሁ ኡስታዞች ራሳቸው ይናገራሉ። ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። ሰዋት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ዘራቸው ልብሳቸውን አላዩትም፣ ደረቀ፣ ፈቀፈቀችላቸው። ሰዋት ይሄ የምታውቁት ካላችሁ ራስ ምታት ይባላል። ኡስታዝ ነው፣ ቲክታክ ላይ ንጽጽር የሚሰራ ነው። ምንም ችግር የለውም። እሱ ደግሞ ትክክል አይደለም ነው ጉዳይ እያለው አሁንም በራሱ ነው አሬንጅ እያደረገ እያለ ቢኒ እንዳለው ማለት ነው። ሰዋት ነብዩማ እንደው ካለ አድርሱለት የኔ ጥያቄ። ወንድሞች እህቶች ከታች ኮፒ ሊንክ አድርጉ። ዋርኒንግ እያሳየኝ ነው። አንዴ ኮፒ ሊንክ አድርጉልኝ። መምህር ኤፍሬም አሉ እሳቸው ቀጥም። ከቆይታ በኋላ እመለሳለሁ። ትንሽ እየሰራ ይዘ ኦኬ ማማይ አይ ቲንክ የሚነሱ ነገሮች አሉ እንትን ማንሳት የምንፈልጋቸው ነው። ይብቃል። አይ እሺ መምህር እመለሳለሁ ስላሉ ይሄ ወንድማችን እዚህ ጋር አሁን ከዚህ ወንድማችን ከጠፋ ነፍስ ጋር እንዲህ እንትን ማለታችን መልካም አይደለም። ግን አንድ ነገር ልንገራችሁ፣ ይህ ወንድማችን የጠፋው ቤተክርስቲያን ወደ እስልምና ሲሄድ አይደለም፣ ሲጀመርም በራሱ ማለት ነው። ሲጀመር በራሱ መተርጎም ሲጀምር ነው አንድ ሰው የሚጠፋው። ራሱ ከቤተክርስቲያን ውጭ የሚሆነው በራሱ መጽሐፍ ቅዱስን ሲተረጉም ሲያብራራ ያለ አባቶች ትምህርት ፊት ለፊቱ ተናግሬዋለሁ። ካያችሁ የምታብራራው ትምህርት ከአባቶች አይደለም። ኢቭን በጣም ነው የምንነጋገረው እኔ ከዚህ ልጅ ጋር ማለት ነው። የዛሬ 2 ዓመት ኢቭን እነጋዲን ራሱ የልጅ አውሩት የቤተክርስቲያን ትምህርት አይደለም የሚያወራው ሁላ ብዬ ነግሬያቸው ሁላ እሺ ጋድ ያልኩኝ እነ ዮባን ማለት ነው። የዛሬ 2 ዓመት ጭምር ከዚህ ልጅ ጋር የቤተክርስቲያን ትምህርት አይደለም የምትናገረው ሁላ ብዬ ራሱም ያውቃል። ላይቭ ላይ የተናገርኩት ፊቱ ለዛ ነው። እና ነፍስ መጥፋት ከአንድ ቤተክርስቲያን ወደ አንድ ቤተክርስቲያን ማነው ከአንድ ቤተ እምነት ወደ አንድ ቤተ እምነት መሄድ ብቻ አይደለም።
ያለ አባቶች ፍቃድ ያለ ቤተክርስቲያን ፍቃድ አንድን መጽሐፍ በራስ ሲተረጉም ይሄ ሰው ጠፍቷል ሲጀመር በራሱ ማለት ነው። በራሱ ሲያብራራ ካያችሁት ዲያቆን ያሬድ ተሰብስበው አውርተውት ነበር የዛሬ 2 ዓመት። እነ ዲያቆን ያሬድ እነ ኢዮባ ምናምን ሲያወሩት ከየት አመጣ ይሄንን ከየት ነው ያመጣው ሲሉ የሰማሁት እንደዚህ ነው ይላቸዋል። አሁንም ማስረጃ አምጣ ሲባል እንትና ያለውን አኬ ሲል የሰማሁትን አለ። እንደዚህ አይነት ትምህርት የለም፣ እንደዚህ አይነት እንትን የለም። በተለይ ደግሞ እኔ ንጽጽር ሰራለሁ የሚል ግለሰብ አካል ማለት ነው። ለዚህ በፊቱንም ማስረጃ አምጣ ለዚህ ንግግር ይሄ ቤተክርስቲያን ትምህርት ለመሆኑ አምጣ ብለው ሲጠይቁት ወንድሞች ራሱ የሰማሁት ይሄ ነው የተረዳሁት ይሄ ነው የሚል አይነት መልሶችን ነበር ይመልስ የነበረው ከኔ ጋር። በቃ አንተ የአባቶችን ትምህርት ተከትለ ማትመልስ ከሆነ ለምን ነው ሙስሊሞች ቤት የምትገባው ሁላ እስከማለት ደርሼ አውርቼዋለሁ ራሱ ማለት ነው። እና አንድ ሰው ያለ አባቶች ፍቃድ ያለ ቤተክርስቲያን ፍቃድ መጽሐፍ ቅዱስን ሲመልስ ሲያብራራ በራሱ ጠፍቷል ሲጀመርም አንደኛ። ሁለተኛ ነገር ቤተክርስቲያንን ሲተች የነበረ ግለሰብ ቤቱን እየከፈተ ኢቭን ቤቱ ራሱ አትግቡ እስከማለት ድረስ ልጆችን እኔ እንትን ብያለሁ። በዛ ሰዓት ምንድነው ስዕል አድኖን በጣም ይተች ነበረ። ስዕል አድኖ ጣዖት ነው ማሳላቸው። እንደውም ቤቱ ገብተው መምህራን ሁሉ ሊያስረዱት ሞክረው ምናምን። ከዛ በኋላ ከፕሮቴስታንቶች ጋር ሆኖ እነ ኤርሚያስ ቤት ሆኖ ቤተክርስቲያን መተቸት ጀመረ። ይህ ወንድማችን ማለት ነው። ኦኬ ፕሮቴስታንት አልሆንኩም ማለት ካዲያ ፕሮቴስታንት ካልሆንክ ከፕሮቴስታንቶች ጋር ህብረት ሆነ ቤተክርስቲያን የምትተች ከሆነ ምንድነው የምትባለው? አንተ የቤተክርስቲያን ልጅ ነው የምትባለው? ኦኬ ቤተክርስቲያንን ሲተች እንደነበረና እንደውም ኢቭን ቤቱ አትግቡላ እስከማለት ደርሼ ተመልሶ መጣና እኔ እኮ እንደዚህ አንዳንድ የምናገረው እኮ እናቴ ታማብኝ በቃ ሰረበሽ ነው መጥቼ ላይቭ ከፍቼ እንደዚህ የምናገረውና እንደ እንትን አትቁጠሩት ምናምን ብሎ ደግሞ ይቅርታ ጠየቀ። እንደዚህ ጅዋጅው የሚጫወት ግለሰብ መጽሐፍ ቅዱስን የማብራራትም ስልጣንም የለውምና አንድ ሰው ነፍሱ ጠፋ ሲባል ወደ እስልምና ሲሄድ ብቻ አይደለም ያለ ቤተክርስቲያን ፍቃድ መጽሐፍ ቅዱስን ሲያብራራ በራሱ ጠፍቷል። የወገናችን ከፕሮቴስታንቶች ጋርም ሆኖ ቤተክርስቲያንንም ሲተች በራሱን ጠፍቷል። ወደ እስልምና ስለሄደ ብቻ አይደለም ገና ኦርቶዶክስ ነኝ እያልክ በምታደርጋቸው ሪያክቶች ራሱ ጠፍተሃል ሲጀመርም ማለት ነውና ስለጠላንህ ወይም ጠልተና አይደለም። አሁን እዚህ ጋር አወጣ ማስረጃ ግለሰብ ሄዳልና አንተን ሽሩሩ ብለን የምናመጣበት ቤተክርስቲያናችን ማታስተምረውን ትምህርት አስተምረንህ አይደለም። ስለዚህ ልላችሁ የምፈልገው ምንድነው ገና በፊቱኑ የጠፋ አካል ነው እስልምና ውስጥ ሳይሄድም በፊት ማለት ነውና በጊዜ ብታጠና ጥሩ ነው። ንጽጽር ብለ ጀመረ ጭራሹን ተደናግረሃል። አንድ ሰው ሳያጠና ሳያውቅ ንጽጽር ብሎ ሲጀምር እንደዚህ ነው ድንብርብሩ የሚወጣው። ክርስትናውንም እስልምናውንም ሳያውቅ ራሱን ይሄ ዲፌንድ አደርጋለሁ ብሎ ሲሾም ራሱን እንደዚህ ነው የሚሆነውና ሌሎቻችሁም ተጠንቀቁ። 2 ጥቅስ 3 ጥቅስ ስላወቃችሁ ብቻ ንጽጽር እንሰራለን ብላችሁ የምትነሱ ክርስቲያኖችም ጥንቃቄ አድርጉ፣ መጨረሻችሁ መጥፊያ ስለሆነ ማለት ነው። ይሄንን ነው ለማለት የምፈልገው። ስለነበረ ቆይታ አመሰግናለሁ። ስዕላት ብቻ አይደለም እኮ በነገራችን ላይ እንትንም አለ በክርስቶስ ኢየሱስ ምልጃ ላይ ነበር ዋናው የዛሬ ስንት ዓመት ነው እንደዛ ምልጃ ላይ ነው። እና እንዲሁም ደግሞ ቅዱሳንን በጣም ይሳደብ ነበረ። ቅዱሳንን ተሳድቦ ነው እኔ ከኔ ራሱ ጣልተን ነበረ ብሎክ እስከ መደራረግ ድረስ ማለት ነው። ምክንያቱም በጣም እኔ ቅዱሳን ሲነኩ አልወድም። ቅዱሳን በጣም ካልተጻፈላቸው ማለት ጳውሎስም ጊዜ አጥሮኛል ብሏል እነሱ ለመናገር በጣም በቃ ብዙ ሊጻፍላቸው የሚገቡ ሰዎች ነበሩና ዋናው ግን ሲያነሳቸው ከነበሩ ነገሮች እኛም እየተከታተለ ስለነበረ አብሶ ይሄ የዮሐንስ ወንጌል ላይ አንደኛ ነገር እንደሱ የሚተረጉም ይሄ ንግግር ነው ተብሎ የሚተረጉም ተርጓሚ ይዞ መምጣት ነበረበት፣ ግን አላመጣም፣ አላሳየንም። ብዙ ጊዜ ሙስሊሞች ምንድነው የቤተክርስቲያን አንድምታ እንዲያመጡ አናደርጋቸውም እና ወይ የቤተክርስቲያን አንድምታ ወይ ቅድም እንዳለው ቸርች ፋዘር የቤተክርስቲያን እንትኖች
ማለት ነው የፈቱበትን ቢያመጣ ንግግር ነው ብሎ የፈቱበት ማለት ነው። ንግግር ደግሞ ሲጀመር እዛው ላይ ንግግር ነበር ይባላል ወይ? ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበረ። ያ ቃል እግዚአብሔር እንደሆነ ይናገርና ሁሉ ነገር የሆነው በእርሱ ነው አለ። ታዲያ ያ ሁሉ ነገር የሆነው ፈጣሪነቱ ተናገረ፣ እግዚአብሔር ነው አለ። እግዚአብሔር ነው ካለ መጨረሻ ላይ ደግሞ አይ ንግግር ነው ከሱ የተለየ ደግሞ አካል የለውም ካለ እንዴት ነበር ሊባልለት ይችላል? ኦኬ አካል አይደለም የሚል ሀሳብ ስላስቀመጠ ስለነበረ ማለት ነው። እና አካል ካልሆነ እንዴት ነበር ሊባልለት ይችላል? ስለዚህ ንግግር ነው የምትሉ ካላችሁ የቤተክርስቲያን እኛ የምንከተላቸው የቤተክርስቲያን አባቶች አሉ። እነሱን ይዛችሁ መታችሁ መሞገት ትችላላችሁ። ክርስቲያን ፍትህ ስትቀርቡ እኛ ተፍሲርን፣ ቁርአን፣ ሐዲስን ይዘንላችሁ ስንት ነገር ታሪክን ጨምረን እኮ ነው ይዘንላችሁ ብንመጣ አይደለ እንዴ? እናንተም ደግሞ ስትመጡ ደግሞ የቤተክርስቲያን የእንትን ሙፈሲር ወይ ደግሞ የቤተክርስቲያን አንድምታ ይዛችሁ ነው። ያለበዛ የእኛም ክርስቲያኖችም አታስተናግዷቸው። እንደዚህ የራሳቸውን ሀሳብ የራሳቸው ፍልስፍና የሚናገሩበት እኛም የምንሰማበት ጆሮ ደግሞ የለንም። ምክንያቱም የእነሱ ፍልስፍና አሁን ላይ አብዛኛዎቹ እየጠፉበት ያለው ምንድነው? የራሳቸው ፍልስፍና ውስጥ እየገቡ የራሳ አምላካቸው በራሳቸው ጭንቅላት ይቺ በጠበበች ጭንቅላታቸው እንትን ይሉታል፣ ይመዝኑታል ማለት ነው። አምላክ በጭንቅላት በእኛ ጭንቅላት በፍጡር ጭንቅላት የሚመዝን አምላክ አይደለም። ጭራሽ አምላክ ቀሊል ካደረጋችሁት ወይ ደግሞ በእኛ ጭንቅላት የምንሸከመው ከሆነ ይሄ ምንም ፍጡር እንጂ ፈጣሪ ሊሆን አይችልም። ስለዚህ የምትናገሩት መጀመሪያ ያወቁ። ሲቀጥል ዮሐንስ ወንጌል ምዕራፍ 1 ላይ እዛው ከ14 ላይ ቃለም ሥጋ ሆነ ጸጋና እምነት ተሞልቶ በእኛ አደረ የሚለውን አይ ፍጡር ሆነ የሚል ነው ብሎ ተናገረ። ማን ነው እንደዛ ይፈታል? ሰው ሆነን የባሪያን መልክ ያዘ። ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ እኮ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። ነገር ግን የባሪያን መልክ ያዘ ነው የሚለው። ቃልም ሥጋ ሆነ ብሎ እኮ አያውቁም እኮ ሆነ ወደ ሥጋነት ተለወጠ እንዳለን ያ ቃል ወደ ሥጋነት ተለወጠ እንዳለን በእኛ አደረ አለ። ስለዚህ በእኛ አደረ፣ ጸጋና እምነት ተሞልቶ በእኛ አደረ ይላል። ማደሩን ወይ ደግሞ ስጋ መንሳቱን ስጋና ደምን ተካፈለ እኮ ነው የሚለው። ስለዚህ ስጋና ደምን ተካፍሎ በእኛ ማደሩን ይናገራል እንጂ ቃል ወደ ፍጡርነት ተቀየረ የሚላል እንዴ? አምላክ ተለወጠ የሚላል ቅድም ሲናገር የነበረው ይሄን አይሆን። እኛ ታች ሆነን የምንሰማው የምንይዘው ብዙ ነገር ስላለ ነው። የለም እንደዛ አስተምህሮ የለም። ማንም ተለወጠ ብሎ አምላክ ወደ ፍጡርነት ተለወጠ ያለ ሰው የለም። እንደዛም ብለን አናምን። የአምላክ ግን የማርያምን ስጋ ወይ ደግሞ የፍጡርን ስጋ ምን ብሏል? ይዟል። ስጋና ደም ተካፍሏል። ይሄ ነው የሚናገረው መጽሐፍ ቅዱስ። የአብርሃምን ዘር ይዟል እንጂ የያዘ የመላእክት አይደለም ይላል። ዘርን ተካፍሏል። ይሄ መጽሐፍ ቅዱሳዊ ነው እኮ። ያ ቃል አምላክ እንደሆነ ተናገረ። ያ ቃል ሁሉ ነገር የተፈጠረው በእርሱ ነው አለ። ከዛ ያ ቃል ስጋ ሆነ፣ ጸጋና እምነትም ተበልቶ በእኛ አደረ፣ ተለወጠ። አምላክ ወደ ስጋነት ተለወጠ እንዳለ እዛው ላይ ማደሩን ይናገራል። ስለዚህ መጽሐፍ ቅዱስን መጨረሻ እንዴ መጽሐፍ ቅዱስን ካለመረዳት አንጻር የሚመጣ ችግር ነው ማለት ነው። እሺ ቀጥል ሳሚ። ሰላም ልጅ ነው ፍሶኒ ጨርሲ። ሶሪ ሰላም ልበላችሁ ይሄን ጨርሽ። ችግር ያይ ቃል እኔ ንግግሩን አልሰማሁም። ከጉዳይዲያ ጋር አውርተናል፣ በግል አውርተናል። ብዙ ነገር ተነጋግረናል። ኦልሞስት ለ3 ሰዓት ነው ያወራ ነው። ምናልባት ሀሳቡ ለእኔ አይለቀኩልህ እኮ ትምህርት ያነሱት ቃል በቃል እንትን ለዋል። አሁን አንቺ ካልሽው ተነስተን እንሞግት። ምን ብሎ ተናግሯል? ቃልም ንግግር ነበረ ብሏል። አንደኛ አሁን አንቺ እንዳልሽው ይሄ ምንም አይነት ፓትሪስቲክ ኤቪደንስ የለውም፣ ከአባቶች ዘንድ ንግግር የለውም። ሲቀጥል በፍጹም ግሪኩ እንደዛ እንዲል አይፈቅድለትም። ትልቅ ላይ አድርጉ ላሳያችሁ፣ እንዴት ግሪኩ እንደዚህ አይነት ነገር ላይ ይፈቅድ እንደማይችል ከግሪኩ ላሳያችሁ። በፍጹም ምንም ቃል ንግግር ነው በሚለው ርዕስ ላይ ካስፈለገ አሁን የውይይት ጥሪ አቅርብ ያለው የሚለው ኡስታዝ ጋር ልንወያይ እንችላለን። ይሄ የዮሐንስ አንዳንድ ግሪክ ነው። ኤናርኪ ኤን ሆሎጎስ ካይሆሎጎስ ኤን ፕሮስቶንቴዎን ካይቴዎስ ኤን ሆሎጎስ ቃልም እግዚአብሔር ነበር ይላል። ካይቴዎስ ኤን ሆሎጎስ ምን ማለት ነው? ቃልም እግዚአብሔር ነበረ። በመጽሐፍ ቅዱስ ውስጥ ቴዎስ ተብሎ የሚጠራው ፐርሰን ብቻ ነው፣ ማንነት ብቻ ነው።